ማሚ ነኝ ከዚህ በላይ አትውቀሽ ማለት ለምንድን ነው ማለት እኔ ምን ላድርግሽ ከዚህ በላይ ለምንድን ነው አንቺ ተከትለሽ የምትሄጂው እኔስ ችግር ስላለብሽ ነው ከወሊያ አደጋ ችግር አለብሽ አንቺ ማሚ ነኝ ምን አይነት ችግር ነው ያለብሽ ምን አቅልሻል አንቺ ባለቤትሽ አሚር ለምንድን ነው ተከትለሽ እሺ የሚልሽን አንቺ ምሽ ብለሽ የምትቀበዩ ለምንድን ነው ዞር በልልኝ ከዚህ ጋር ተነስ ውጣልኝ ተነስ ውጪ ልጄ ገዳይ ነሽ አንቺ ተነሽ ውጪ መርዝ ጠጥቶ ሆስፒታል እማ በቃ ተይ ልጄን ገደልሽብኝ የት ነው ያለው ኪሮሽ አንቺ ፈገዳ አረማ ተይ እንደዚህ ሄራ ዞራ ከዚህ ጋር ለምን አመጣህ በቃ ለምን ትመጣለች ቤቴ አትምጣብኝ በቃ አይደለም እናት እንደዛ አይባልም እንደዛ እኮ አይደለም እኔ ከዚህ በፊት ስንት ነገር ሸፍኜልሻለሁ አይደል እንዴ ከዚህ ከወዲያድ ይቅርብሽ ስንት ነገር ብዬሻለሁ አሁን አንቺ ምን ሆነሽ ነው አሁን ስታፍሪ ብዙ ቤት ትመጫለሽ ሰላም እንደምንድናችሁ ውድ የዩቲዩብ ቤተሰቦች እኔ ደህና ነኝ እንግዲህ ዛሬ ትንሽ እንትን ባለ ነገር ነው የተገናኘ ነው ያው በሰሞኑን ባለው ያለውን ነገር ታውቁታላችሁ ትላንትና እንደፈለኩት አግኝቼው ነበር ያው እንደፈለኩትም ባይሆን በሰዓቱ መረበሽ ስላልፈለኩ በቂ ነው ያልኩትን በሰዓቱ በቂ ነው ያልኩትን ነገር የራሴን እርምጃ ወስጃለሁ እንግዲህ ኦሊያድ በጣም ብዙ ነገር ምስቅልቅሉን እያወጣ ነው ያን እኔ እንጃ እኔ እሱም አንዳንዴ እውነት ነው ፍቅር ትንሽ ራስ ያስታል ከልክ በላይ ማፍቀር ሰውንም ደግሞ አይምሮ ትንሽ እንትን ይላልና ትላንትና ቤቲ ጋር በነበርኩበት ሰዓት ኦሊያድ መጥቶ እንትን ብሏል ግን ዛሬ በቃ ቤቲን እንዳያችሁት ቤቲ አስታማሚ አታለች የሚረዳት ሰው ከጎኗ አልነበረም ያው እኔም ግዴታ የጓደኛዬ ስለሆነች የጓደኛዬ ሚስት ስለሆነች ሄጄ ማየት ስለነበረብኝ ነው ሄጄ ያዩዋትና በቃ ብቻዋን በጣም ብዙ ነገር ከብዷታል ነገራቶች ከብዷታል ብቻዋን ሆና ሆስፒታል የሚወስዳት ሰው የለም ምግብ የሚያበስላት ሰው የለም ከቦታ ቦታ ደግፎ የሚያንቀሳቀሳት ሰው የለም ይሄ ሁሉ በማን ነው በኦሊያድ ትልቅ ጥፋት አጥፍቷል እና በቃ ዛሬ እቤት ይበቃሻል እና ምንም ቢሆን በቃ አሚርም ከጎንሽ ስለሌለ ብቻሽን ከምትጎጂ ወደ ቤተሰቦችሽ መመለስ ስለማትችይ ልትረዳሽ እና ትንሽ ልትራራልሽ ትችላለች ብዬ ያሰብኩት የአሚር እናት ናት እና የአሚር እናት ጋር ልውሰድሽ ከዛ ከሷ ጋር ያው የአሚር እናት እንደምትናደድ እርግጠኛ ነኝ ግን ትረዳታለች ሴት ነች እናት ነች ስሜቱን ታውቃለች ግን በቃ እሷ ትረዳሻለች ብዬ ዛሬ ከቤት ይዣት ወጥቻለሁ እና ቤቲን አሁን ከጎን ያለች ቤቲ ነይ እንግዲህ እኔ ዛሬ የመጣሁት ሌላ ነገር እንዲፈጠር ወይ እንትን እንድትልሽ ምናምን ነገር አለ ትላንት ባየሁብሽ ሰዓት አንቺን ባየሁት ሰዓት ብዙ ነገር ከብሻል አይደል ብዙ ነገር ከብሻል የሚያስታምምሽ የለም ምግብ የሚያበስልልሽ የለም ብቻሽን ነሽ አይደል እስቲ በቤተሰቦችሽ ጉዳይ ምንድነው ያለው ነገር ያው እቤት መሄድ መመለስ አልችልም አሁን ቢያንስ ትንሽ እንኳን ማገገም አለብኝ ትንሽ ሊሻለኝ ይገባል ታውቃለህ ከዛም እዚህ ድረስ እንዴት ሆነን እንደመጣን አይደል እና
በቃ እዚህ ማሚ ጋር እንግዲህ እስኪ ምን ያላቅም እንዴት እንደምንገባ እኔም ፈርቻለሁ። ምክንያቱም የልጅ ልጇን ያሰሩሽ ባትፈልገውም ውስጧ ይፈልገዋል። ይህን እድል ብዙ ጊዜ ማግኘት እየፈለጉ ያላገኙ ሰዎች አሉ። ግን የልጅ ልጅን ማየት እርግጠኛ ነኝ እዚህ ጋር በሰዓቱ ስሜታዊ ሆና ምናምን ነገር ስለ ልጁ ማይሆን ነገር ልታወራ ትችላለች። ግን ልጁ ተወልዶ ስታየው ውስጧ አለ። በትንሽ አልፈልግም ውስጥ ትንሽ እፈልጋለሁ አለ። በሁሉም ነገር ውስጥ የሆነ ነገር አልፈልግም ተብሎ ግን ትንሽ እፈልጋለሁ የሚባሉ ነገሮች አሉና ይሄ ልጅ ተወልዶ ብታየው ደስ ይላታል ብዬ ነበር እኔ የማስብ የነበረው። ግን ያው የፈጣሪ ፍቃድ ሆነና እንደዛ እንዳይሆን በዚሁ ይቅር ተብሎ ልጁም ወርዷል እና በቃ ወደ ውስጥ ገብተን እናቷን የአሚርን እናት እናገኛታለን። እሷ ብታስታመማት ብዬ ነው የመጣሁት። ምክንያቱም እኔም አመቺ ነገር ላይ አይደለሁም እንጂ እኔ አስጠግቻት፣ እኔ እየተንከባከብኳት፣ እኔ እያስታመምኳት፣ እኔ ሐኪም ቤት እየወሰድኳት ብትቆይ ደስ ይለኛል። ግን እኔም ያለሁበት ሁኔታ ትንሽ አስቸጋሪ ነው ለዛ ነገር። ስለዚህ የአሚር እናት ጋር ወስጄ እሷ እንድታስታመማት እኔም እየመጣሁ እንዳያት ብዬ ነው እንግዲህ ይዣት የመጣሁት። እንግዲህ ወደ ውስጥ እንግባና የአሚር እናት እናዋራት። እሷንም ታማሚ ነች፣ ብዙ አላቁማት። ወደ ውስጥ እንግባ። በቃ እንዴት ነው ሻ? አይዞሽ እንግዲህ ፈጣሪ ያውቃል። ሰላም ለዚህ ቤት እናት። አንቺ ፈገዳ አረማት ተይ እንደዚህ ቴራ ዞራ ከዚህ ጋር ለምን አመጣህ? በቃ ለምን ትመጣለች ቤቴ? አትምጣብኝ በቃ። አይደለም እናት እንደዛ አይባልም። እንደዛ እኮ አይደለም። እኔ ከዚህ በፊት ስንት ነገር ሸፍኜልሻለሁ አይደል እንዴ? ከዚህ ከወዲያድ ይቅርብሽ ስንት ነገር ብዬሻለሁ። አሁን አንቺ ምን ሆነሽ ነው? አሁን ስታፍሪ እዚህ ቤት ትመጫለሽ? እንደዛ እኮ አይደለም። አሁን ታማሚ ነች፣ ትቀመጥ፣ እሷ ትረፍ። በእውነት እናቴ አንዲ ዞር በልልኝ። አንዲ ያለውን ነገር ስሚኝና ነው። ለምንድን ነው እዛ የምትመጣው? ያለውን ነገር እሷ እኮ ነፍሰ ገዳይ ነች። የልጄን ህይወት የነጠቀሽ እኮ ነሽ አንቺ። እሷም እኮ ፈልጋ አይደለም እናት። አንቺ ትንሽ እንኳን አታስቢም እንዴ? ለልጅሽ አታስቢም እንዴ? እናቴ ታማሚ ነች በእውነት አማት። የሚያስታምማት የለ ምን የለ። ለዛ ነው ወደዚህ ወደ አንቺ ጋር ይዣት የመጣሁት። ነይ ቁጭ በይ ቤቲ፣ ቁጭ በይ እናቴ፣ ነይ ቁጭ በይ አንቺ። ኪራ ይገባኛል የእናታዬ በእውነት እናቴ፣ ጥሩ ስራነቱ ሳይሆን ማለት ነው። አሁን እሷ ምንድን ነው ከኔ ጋር የምታወሪው? ይሄን ያክል ምን አይነት ንቀት ቢኖርብሽ ነው አንቺ እንደዚህ አይነት ኬዝ ያደረግሽው? እማ እንደዛ ሳይሆን ማለት ምን አይነት ንቀት ነው? ትንሽ እንኳን አታስቢም እንዴ አንቺ? እንዴ እሺ ልጅ ነሽ፣ ይታወቃል። ግን አንቺ እኔ እንኳን አታማክሪኝም? አሚርና አታማክሪውም እንዴ? ለአንቺ መስዋዕትነት እየከፈልኩኝ አንቺ ገና ሌላ ነገር ታደርጊያለሽ? ማፈቅዶልሽ ነው። ከስሻለሁ። እኔ አለቅሽም፣ ደግሞ አለቅሽ። እንደዛ እኮ ስላልሆነ ነው። አሁን እሷ እኔ አለቅሽም፣ እውነቴን ነው የምልሽ። ከዚህ ከወሊያድ ጋር ይቅርብሽ ስንቴ ነው የተባልሽው? ግን የሆነ ችግር ስላለብሽ አንቺ ሄደሽ ትለጠፊያለሽ። ያው ወሊያድም እኮ ጥፋት አጥፍቷል። ጥፋት አጥፍቷል። ግን ያው ነገር ለምንድን ነው እሺ የምትለው? ከሱ እሱን ያዘዘሽን ለምን? እሺ ባልሽ ኪራ ነው ማነው? ወሊያድ ነው ወይስ አሚር ነው? እና እሱ አሚር እኮ ትእዛዝ እኮ መቼም እንትን አላልሽም። ወሊያድን ነው እንትን የምትይው። ትንሽ አታስቢም እንዴ አንቺ? ይወቃ ምን ችግር አለ? አሚር እኮ ክዶሻል እንዴ? ክዶሻል ወይ? እና መጀመሪያ እንጂ ማርገዝን ስትሰሚ እንዴ ነበር የደነገጥሽው? በቃ ደነገጥኩኝ። በሂደቱ ታውኩት።
እኔ እኮ የከፋኝ እኮ በሌላ ነገር አይደለም። እኔ ልጅ አግኝቼ ጠልቼ አይደለም እንዴ። ታውቂያለሽ በመሀል ያለው ነገር እኔ በሃይማኖት ጉዳይ ነው እንጂ እኔ ልጅ ጠልቼ ነው እና በቃ አባቴም እኮ ሲያይ እኮ እንደዛ እኮ ነው የሚሰማው። ኧረ ቤቲ እውነት ግፍ እየሰራሽ ነው። እንደ ፈጣሪና ታፍሪ አትፈሪም እንዴ? ወንጀል እኮ ነው። አንቺ በህግ እኮ ያስጠይቅሻል። እሱም ያስጠይቀዋል፣ አንቺም ያስጠይቅሻል። ወቂ ይሄን ነገር እንዴ እንዴት ነፍስን አክል የምታጠፉት ምንድን ናችሁ? ምን ስለሆናችሁ ነው እናንተ? አሁን ልጄም እኮ የት እንዳለ እኮ ማውቀውን ነገር የለም። አሜን ይኸውልሽ አሁን አንቺ ጋር የለም አከሲ ባይጎበስሽ ያው እናቴ አሁን ያለበት ቦታ ምናምን ነገር ሳይሆን አሁን እሷን እንድትንከባከቢያት ታሟለች። አሁን ራሱ በጣም ብዙ ደም እየፈሰሳት ዩቤር እኔ ልጄ ነች እኮ እኔ ምንም ሴት ነች እኮ እኔ አውቃለሁ። እኔ አውጥቼ ጥላታለሁ አይደለም አልጥላትም፣ ልጄ ነች። ግን እኔ የአንተ ቦታ ትልቅ ቦታ አለኝ። ለምን መሰለኝ ይሄን ነገር አንተ ብትኖር ኖሮ ይሄን ኦሊያድ እንደዚህ አያደርግም ነበር። ከዚህ በፊትም ደርሼበት ይሄን ነገር እንትን እንዳይል አድርጌዋለሁ። ለምን እሺ አልሽ? ቆይ አንቺ ሐኪም ቤትን አክል ሴት በግርሻ አይደል የሽው? ወደሽ ፈቅደሽ ነው አይደል የሽው? አንቺ በጣም ጎበዝ ነሽ አንቺ። አባቷም ህፃን ልጅ ነሽ እንደ አንቺ ብትሞችስ የሆነ ነገር ልጁ ጦስሽ ይውሰድ ይሁን የሆነስ ነገር ብትሆኝስ ምን ላድርግ? ለምን አታማክሪም ባልሽን? ለምንድን ነው ኦሊያድን ያለሽ ነገር ብቻ አንቺ መንገዱ ተከትለሽ የምትሄጂው? ምንድን ነው እንዴ? እኔ እኮ ግራ ገብቶኛል እኮ። አሚራን እንዴ የልጅሽ አባት ምንድን ነው? ኧረ ተይ ቤትዬ ተይ፣ ኧረ ተይ። እንደ ቆም ብለሽ አስቢ እስቲ። እንዴ እኔ እኮ ልጅ ነሽ ዛሬ ነገ ትመለሻለሽ እያልኩኝ ነው። አንቺ ጭራሽ የባሰ እንዴ። እኔ አላቅም ብቻ እኔ መተሻል ባለኝ አቅም እንተንልሻለሁ። ግን የሰራሽው ስራ ግን ወቅ እኔ ይሄ ነው ብዬ አልልሽም። እኔ ግን አሁን ልጄን አሁን የት ነው ያለው ነው? የት ነው ያለው? አሁን ያው ምንድነው? የት ነው? ምንድነው? ስደውልም ስልኩን አይሰራም እሷም አላገኘችው ማለት ኦሊያድን ያለበትን ወቂ እንጂ አሚርን ያለበትማ ማወቅም የለብሽም ሲጀምር። እና ምን ማለት ነው? ለምንድን ነው ግራ የሚገባል? እንዴ ግራ አይገባኝም። ያለሁበትን ነገር ያለሽበትን ነገር እኮ ወደሽ ፈቀድሽ ያደረግሽው ነገር ማንም ያስገድደሽ የለም። በእግርሽ እኮ ነው ሐኪም ቤት እየሄድሽ አይደል እንዴ? ከኦሊያድ ተመሳጥረሽ ነው ያንን ሁሉ ያደረግሽው። ኦሊያድም በአባቷ በኩል መጣባት ነው። ኦሊያድ ምን ይሆናል? አጥፍታለች እኮ እሷም። ግን ኦሊያድ በአባቷ በኩል አባቷ ያው እንደምታውቂው የልብ ታማሚ ነው እና ያው በዛ በኩል አስፈራራት። ከዛ አባቷ አወቀ። ልክ ያስፈራራል እንዴ እሱ? ለምንድን ነው የማይታሰረው? እሱ ማስጠንቀቂያ ሰተነው ነበር፣ ወረቀት ሰተነው ነበር። አሁንም ይታሰር። ያንንም እንትን ብሎ ነው የመጣው። ከዚህ በኋላ አንቺ ራሱ ትጠይቂያለሽ፣ እሱም ደግሞ ይታሰራል። ምን አድርጌ ነው? አይደለም አንቺና ዶክተሩ ራሱ መጠየቅ አለብን፣ መታሰር አለብን። ትልቅ ሰው አይደል እንዴ? ትልቅ ሐኪም ቤት ነው። እንዴት እንደዚህ አይነት ነገር ያደርጋል? ነፍስን የሚያክል እንዴት ያጠፋል? በህግ ይጠየቃል እሱ። ህግ እንደው ህግ ይፍረድ፣ በቃ ህግ ይፍረድ። እኔን ነው የምጠይቂ? እኔ አንቺን እኮ ነው የጠየኩሽ። የት ነው ያለው ነው የምልህ። እኔ እኮ ተቃጠልኩኝ እኮ አንቺ ጭራሽ አንቺ በሃይማኖቱን እንትን የተባለው ደግሞ አሁን ሌላ ችግር ትፈጥራለሽ እንዴ? አንቺ ምን አይነት ሰው ነሽ? ህፃን ልጅ ነሽ እኮ ልጅ አይደለሽ እንዴ? አንቺ እንደዚህ አይነት ነገር እንዴት አሳሰበሽ? ትንሽ እንደው ማሰብ አቃተሽ እንዴ? ለምንድን ነው አንቺ ልጄን ቅስሙን የሰበርሽው? ኧረ ማሚ በእናትሽ በቃሽ። በቃሽ? በቃ ማሚ እኔ ከዚህ በላይ አትውቀሽ ማለት ለምንድን ነው ማለት? እኔ ምን ላድርግ? እሺ ከዚህ በላይ ለምንድን ነው አንቺ ተከትለሽ የምትሄጂው?
ችግር ስላለብሽ ነው። ከወሊያድ ጋር ችግር አለብሽ አንቺ። ማሚ እኔ ምን አይነት ችግር ነው ያለብኝ? ምን አቅልሻል አንቺ? ባለቤትሽ አሚር ለምንድን ነው ተከትለሽ እሺ የሚልሽን አንቺ እሺ ብለሽ የምትቀበዩ? ለምንድን ነው? ለምንድን ነው? ምን ስለሆነ ነው እሱ? እኮ ማሚ በቃ ይበቃሻል። ከዚህ በላይ ምንም አትበይኝ። እኔ ደክሞኛል፣ አቅቶኛል። አጠፋውሽ ማለት ነው? እኔ እኮ አንቺ ትረጅኛለሽ ብዬ እኮ ነው የመጣሁት። በቃ አጥፍቻለሁ። ልክ ነሽ እኮ ግን በቃ ምንም ማድረግ አልችልም በጊዜውማ። ኧረ በእናታችሁ ምን አይነት እንደው ምን አይነት ጉድ ነው? ኧረ ቤቲ ተይ 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 እናቴ ተይ ተይ ቤትዬ ተይ። እኔ እኮ እወድሻለሁ እኮ ቤትዬ፣ ግን ለምን እንደዚህ ትሳስቻለሽ? ስህተት ውስጥ ለምን ትገቢያለሽ? እኔ ምንም ያንቺ ምንም መስዋዕትነት አልከፈልኩም፣ ምንም አላረኩልሽም። እኔ ትከፊብኛለሽ ብዬ እኔ ትኩስ እንጀራ ነው ሄጄ እንትን ማቀበልሽ? ኧረ ተይ ቤቲ ተይ። ምን በደርኩሽ እኔ? ልጄስ የልጄን ቅስም የምትሰብሪበት? ማሚ ልጅ እኮ የእሱ ብቻ እኮ አይደለም፣ እኔም እኮ ከፍቶኛል። ግን በቃ ሆነ በቃ። ለምን አላማከርሽው? ያለቀሽ ነው? እኔም ላልቀስ? እኔም እኮ ማልቀስ አለብኝ። አንቺ ብቻ አይደለም እኔም ማልቀስ አለብኝ። ልጅ አሁን እኮ አሁን የት እንዳለም እኮ የሚታወቅ ጉዳይ የለም። አሁን ጭራሽ እኔም እማ እንዴት እንደምነግራችሁ አላውቅም። ምንድን ነው ኪራ? አሁን የሆነ ትልቅ ችግር ተፈጥሯል። የምን ችግር? ይሄ ችግር አዎ፣ ከዚህ በላይ ምን አለ? አሁን አሚር የት ነው ያለው? አሚር ያለበት ሁኔታማ ምን ሆነ? መርዝ ጠጥቶ ሆስፒታል ገብቷል። እማ በቃ ተይ። ልጄን ገደልሽብኛል። የት ነው ያለው ኪሮሽ? በቃ አሁን ሆስፒታል ተኝቶ ሆስፒታል ወስዷል፣ ተኝቷል። በቃ ሁለታችሁም አሁን እኔ እዛ ልወስዳችሁ አልችልም። ይሄንንም የነገርኳችሁ ትጨነቃላችሁ፣ ታስባላችሁ። እንዳትሄጂ ልጄን እንዳታሳብጂ፣ በቃ እንዳትሄጂ። በአንቺ የመጣ ነው ይሄን ሁሉ የሚከሰተዋል። እማ እኔ እንደዚህ እንዳትሆን ሽዋንም ያልነገርኳችሁ። ዞር በል ከዚህ ጋር ተነስ፣ ውጣልኝ፣ ተነስ፣ ውጪ። ልጄ ገዳይ ነሽ አንቺ። ተነሽ ውጪ። እማ ተይ፣ እንደዚህ እኮ አይደለም። 2 ቀን በሙሉ አንተ እስካሁን ድረስ ትላንትና ነው። እኔ እኮ አትንገራችሁ ስላለኝ ነው። ደውዬልሃለሁ። አትንገራችሁ ስላለኝ እኮ። ሂጂ፣ ውጪ፣ ሂጂ፣ ማይ ሂጂ፣ ሂጂ። አላህ ይስጥሽ። አመሰግንሻለሁ ልጄን እንዳከበርሽልኝ። ኧረ እማ ተይ፣ ኧረ እማ እንደዛ አይደለም እኮ። ቆይ ሂጂ በእናትሽ ክበሪ። እንዳከበርሽን ክበሪ። የኔ እናት አከበርሽን እኮ። ሂጂ እዚህ ጋር እንዳትረግጥ። እዚህ ጋር